ተመልሰናል አድማጮቻችን አብራችሁን ስለምትቆዩ እጅግ ነው ምናመሰግነው። ትናንትና የተደረጉትን ጨዋታዎች እንመልከት። በኔሽንስ ሊግ ክሮኤሺያ በፈረንሳይ እንደዚህ 2-0 አሸንፋለች። ከዛ ውጪ ግን ፖርቹጋልም በዴንማርክ ተሸንፋለች። ጀርመን እንደዚሁ ጣሊያንን ያሸነፈችበት ምሽት ነበር። ኔዘርላንድና ስፔን ያደረጉት ጨዋታ እንደዚሁ 2-0 ተጠናቋል። እነዚህን ጨዋታዎች እንመልከታቸው። ያልተጠበቁ ውጤቶች ናቸው። ደግሞ ትላልቅ ቡድኖች የተገናኙበትም ምሽት ነበር። ልክ ነው። ትላንትና በኔሽንስ ሊግ የሩብ ፍጻሜ ጨዋታዎች ናቸው የተደረጉት። የመልስ ጨዋታዎቹ በሳምንቱ መጨረሻ የሚደረጉ ጨዋታዎች አሉ። ለምሳሌ ትላንት ምሽቱ ምርጥ ጨዋታ የሆላንድ እና የስፔን ጨዋታ ነው የነበረው። ሆላንድና ስፔን በቅርብ ዓመታት በትልልቅ መድረኮች በተደጋጋሚ ሲገናኙ አይተናል። ለምሳሌ 2010 የዓለም ዋንጫ ፍጻሜ ማለት ነው። በአንድሬስ ኢኒየስታ ጎል አማካይነት ስፔን በታሪኳ ለመጀመሪያ ጊዜ የዓለም ሻምፒዮን የሆነችበት፣ በ2014 ደግሞ ስፔን በሆላንድ 5-1 የተረታችበት ጨዋታ ነበር። እነዚህ እንደዚህ አይነት የማይረሱ ጨዋታዎች ነበሩ በቅርብ ዓመታት። ትላንትና በደኪፕ ነው ይሄ ጨዋታ የተደረገው። ከጨዋታው ትላንት ምሽት ከተደረጉ ጨዋታዎች ሁሉ በጣም የተሻለ ጨዋታ ሊባል ይችላል በሁለቱ ቡድኖች መካከል። በእኔ በኩል በሆላንድ ብሔራዊ ቡድን ያየሁት ፐርፎርማንስ በጣም አስደናቂ ነው። ስፔን እንደሚታወቀው የወቅቱ የአውሮፓ ዋንጫ አሸናፊ ነው። የአውሮፓ ሻምፒዮን ነው። ደግሞ የዚህ ውድድር የዛሬ 2 ዓመትም አሸናፊ ነበር። በዚሁ ትላንት በተጫወቱበት ስቴዲየም ነው ክሮኤሺያን አሸንፈው። ታስታውሺ እንደሆነ ብዙ የክሮኤሺያ ደጋፊዎች ነበሩ። ብዙ የክሮኤሺያ ዲያስፖራ እዛ ስላለ ሻምፒዮን ሆነው ነበር። ስለዚህ የሁለቱም የአውሮፓ እግር ኳስ ማህበር ወይም ዩኤፋ የሚያዘጋጃቸው ውድድሮች ሻምፒዮን ያለፉት 17 ጨዋታዎችን አልተሸነፈም። አሁን 1 ዓመት ሆኖታል የስፔን ብሔራዊ ቡድን ለመጨረሻ ጊዜ ጨዋታ ከተሸነፈ። በወዳጅነት ጨዋታ ከኮሎምቢያ ጋር በተደረገ ጨዋታ ነው ለመጨረሻ ጊዜ ሉዊስ ደ ላ ፉዌንቴ ቡድን የተረታው። የሆላንድ ብሔራዊ ቡድንን በተመለከተ ተመሳሳይ አድናቆት የለም። በእርግጥ የአውሮፓ ዋንጫው ላይ ከተጠበቀው በላይ ብዙ ርቀት ሄዷል። ግን ትላንትና በጨዋታው ላይ በእኔ አስተያየት በጣም የተሻለው ቡድን፣ ማሸነፍ የሚገባው የነበረ ቡድን የሆላንድ ብሔራዊ ቡድን የነበረው። ጨዋታውን በጥሩ መንገድ የጀመረው የስፔን ብሔራዊ ቡድን ነው። አስቀድሞ ጎል ያስቆጠረው የስፔን ብሔራዊ ቡድን ነው። ከዛ በኋላ ግን የተቀረውን የጨዋታ ጊዜ ያሬል ሃቶ በቀይ እስኪወጣ ድረስ የሆላንድ ብሔራዊ ቡድን የሮናልድ ኩማን ብሔራዊ ቡድን ነው ጨዋታውን ዶሚኔት ያደረገው። የአውሮፓ ዋንጫው ላይ አንድ ጨዋታ ነበር። የስፔን ብሔራዊ ቡድን ከጀርመን ጋር ተጫውቶ ወደ መለያ ምት የሚገቡ በመሰለበት ጊዜ ተቀይሮ የገባው የአሁኑ የአርሰናል ተጫዋች በጊዜው ለሪያል ሶሲዳድ ይጫወት የነበረው ሚኬል ሜሪኖ ተቀይሮ ገብቶ ነበር ማሸነፊያውን ጎል በሚያስደንቅ የጭንቅላት ቴክኒክ አባቱ ከዚህ በፊት ተጫውቶ ጎል ባስቆጠረበት የስቱትጋርት ሜዳ ጎል ያስቆጠረውና ልክ እንደ አባቱ አይነት የደስታ አገላለጽ ያሳየው። ትላንትናም እንደዛ ነው ያደረገው። ተቀይሮ ገባ። 93ኛው ደቂቃ ላይ የስፔን ብሔራዊ ቡድን አቻ የሆነበትን የመልሱ ጨዋታ በሜስታያ በቫሌንሲያ ሲደረግ ላሮሃ አድቫንቴጅ እንዲኖረው ያደረገን ጎል ተቀይሮ ገብቶ ነው ያስቆጠረው። ስለዚህ የስፔን ብሔራዊ ቡድን ለ17ኛ ተከታታይ ጨዋታ ሳይሸነፍ ዘልቋል ማለት ነው። ማርች 22 2024 ነበር ለመጨረሻ ጊዜ የተሸነፈው። 365 ቀን ይሞላዋል ማለት ነው። ምክንያቱም ማርች 22 የሚሆነው አሁን ስለሆነ ሳይረታ 1 ዓመት ሆኖታል። የጨዋታው በሆላንድ ብሔራዊ ቡድን በኩል እንዳነሳሁት በስፔን ብሔራዊ ቡድን በኩል ጨዋታውን ጥሩ ነበር የጀመሩት። ላሚን ያማል ለፔድሪ ነበር የመጀመሪያው 10 ደቂቃ ውስጥ ጎሉ ሲቆጠር ኳሱን የሰጠው። ከዛ በኋላ ነው ፔድሪ ለኒኮ ዊሊያምስ እና የመጀመሪያው ጎል የተቆጠረው በዚያ መንገድ ነበር። 10 ደቂቃ አልሞላውም። ስፔን ጥሩ ሞመንተም ላይ ያለ ቡድን ነው። ግን ከዛ በኋላ የነበረውን የጨዋታውን ምዕራፍ የሆላንድ ብሔራዊ ቡድን ቀስ በቀስ ዶሚኔት ማድረግ ጀመረ። በተለይ ዲዮንግ የበለጠ ጨዋታ ውስጥ እንዲሳተፍ ማድረግ ሲችሉ ማለት ነው። የሆላንድ ብሔራዊ ቡድን እንደ ፖሴሽን ቡድን አይቆጠር ይሆናል። በተለይ ሮናልድ ኩማን ኃላፊነት ከመጣ በኋላ በአውሮፓ ዋንጫውም ላይ እንዳየነው ዳይሬክት እግር ኳስ የሚጫወት ቡድን ነው። ይህን ለማድረግ የሚሆኑ ተጫዋቾች አሉት። በግራ በኩል ኮዲ ጋክፖ፣ በቀኝ በኩል ትላንትና የመስመር ተከላካይ ከሚሆን ይልቅ በሌቨርኩሰንም እንደ ዊንግ ባክ ይባላል እንጂ በጣም አታኪንግ ዊንግ ባክ ነው። ስለዚህ ከሚከላከልበት ኃላፊነት ይልቅ በአሎንሶ ቡድን ውስጥም የሚያጠቃበት ጊዜ ይበዛል። ስለዚህ የመስመር ተከላካይ ሆኖ መጫወት አይችልም። እንዲሁ ለስም የመስመር ተከላካይ የቀኝ ተከላካይ ይባልና የቀኝ ተከላካይ የሚፈልጉ ቡድኖች ለምሳሌ ትሬንትን ካጣ ሊቨርፑል እሱን ማስፈረም አለበት ይላሉ ሰዎች። ወይ የሲቲ አካዳሚ ውስጥ ነበር ከዚህ በፊት ካይል ዎከር ለቋል። ጆዋው ካንሴሎ ከለቀቀ በኋላ ለሱ ተተኪ አልተገዛም። ስለዚህ ሲቲ ይሄ ድሮ የአካዳሚ ተጫዋቹን መልሶ ማምጣት አለበት ሲሉ እንደ ቀኝ ተከላካይ ያሰቡት ነው። የቀኝ ተከላካይ አይደለም። በአብዛኛው እንደ ማጥቃት
መስመር ተጫዋች ልንቆጥረው ይገባ ይሆናል። ትላንትናም ይህንን ውስንነቱን ስለሚያውቅ ሊሆን ይችላል አሰልጣኝ ሮናልድ ኮመን ሃሪ ትሩዊዳ የሚባለውን ተከላካይ የቀኝ መስመር ተከላካይ አድርጎ ወደፊት ጠጋ አድርጎ የቀኝ ክንፍ የማጥቃት ተጫዋች አድርጎ ነው የተጠቀመበት እና በተደጋጋሚ እሱ ባለበት የሜዳ ክፍል በተቃራኒው በኩል የሚጫወተው ማርክ ኩኩሬያ ወደ ራሱ የሜዳ ክፍል እንዲወሰን ፒን አድርጎ ወደ ኋላ ተጭኖ ረጅም ሰዓት አቆይቶታል። የሚደንቅ ፐርፎርማንስ ነበር ያሳየው። ምናልባት ኩማን በጣም ብዙ ሲሯሯጥ ኮሪደሩ ላይ ሲመላለስ ስለቆየ ምናልባት በአንደኛው አጋጣሚ የበለጠ ዲፌንሲቭ በሆነ ተጫዋች ቀይሮ ሊያስወጣው ይገባ ነበር ካላልን በስተቀር በማጥቃቱ በኩል የሆላንድ ብሔራዊ ቡድን ሁለት አደገኛ የክንፍ ተጫዋቾች ነበሩት። በግራ በኩል ኮዲ ጋክፖ ነበር። ለሊቨርፑል ብዙ ያልተጫወተም፣ ግን እንደምታውቂው አሁን ስብስብ ውስጥ ካሉ ተጫዋቾች መካከል ሜምፊስ ዴፓይ በሪከርድ የሮቢን ቫን ፐርሲን ሪከርድ ሊሰብር ብዙ አልራቀም ለሆላንድ ብሔራዊ ቡድን ብዙ ጎሎች በማስቆጠር። ግን የቡድኑ ኮከብ በማጥቃት በኩል ኮዲ ጋክፖ ነው። እሱ በግራ በኩል አለ፣ በቀኝ በኩል ደግሞ የረሚ ፍሪምፖንግ አለ። የሁለቱ ተጫዋቾች ብቃት በጣም አስደናቂ ነበር እና ግን ጨዋታው ሲጀመር በስፔን የበላይነት ይጀመር። የአቶ በኋላ በቀይ የወጣው ተጫዋች ወጣት ተከላካይ ነው፣ በብዙ ትልልቅ ክለቦች ይፈልጋል። ግን መጀመሪያ የእሱ ቁጥጥር ነው ችግር የነበረው። ከሱ ነው ኳሱ የተቀማው። በኋላ ለፔድሪ ኳሱ ተሰጠ። ፔድሪ ነው የቫር ብሩኸን ጎል ላይ የመጀመሪያውን ጎል ያስቆጠረው። ግን ቅድም እንዳነሳሁት የስፔን ብሔራዊ ቡድን ፕሬስ በማድረግ ጨዋታውን ዶሚኔት በማድረግ የማጥቃት ሞመንተሙ የስፔን ብሔራዊ ቡድን ጋር ቢሆንም እኔ ሆላንድ ብሔራዊ ቡድን በተለይ ዲዮንግ እየተመለሰ ከኋላ መጀመሪያ በቀላል ፓሶች ከቨርጅል ቫንዳይ ከቫር ብሩኸን ከእንደዚህ አይነት ተጫዋቾች ጋር ኳሱን በመንካት ከቫን ሄይከ ከቫንዳይ ጋር የተጣመረው ተከላካይ ቫን ሄይከ ነው የነበረው። ከነሱ ኳስ እየተቀበለ ቀስ በቀስ ልክ ሆላንድና ስፔን እንደው በባህሪያቸው በእግር ኳስ ተፈጥሯቸውም ተመሳሳይ ፍልስፍና ያላቸው ናቸው። የስፔን ብሔራዊ ቡድን የአውሮፓ እግር ኳስን ዶሚኔት ያደረገው በክራይፋዊ መንገድ ከሆነ የክራይፍ ሀገር ሆላንድ ነች። ኢሴንሻሊ ተመሳሳይ የጨዋታ ባህል ያላቸው ናቸው። አማካይ ክፍሉ ላይ ያለውም ጥራት ያንን የሚያሳይ ነው። ለምሳሌ በስፔን ብሔራዊ ቡድን በኩል ዙቢሜንዲ፣ ፔድሪ፣ ሩይዝ ነበሩ። የላቁ አማካዮች ናቸው፣ ቴክኒካዊ አማካዮች ናቸው። ግን የሆላንድንም አማካዮች ብትወስጃቸው ከዚያ ያነሰ ቴክኒካዊ ጥራት የላቸው። ዲዮንግ እና ቲያኒ ሬንደርስ የሚላኑ አማካይ በጣም የሚደንቅ የውድድር ዘመኑ በግሉ እያሳለፈ ያለው ለሚላን የተዋጣለት አመት ባይሆንም በሴሪያውም በቻምፒየንስ ሊጉ የላቀ ቴክኒካዊ ችሎታ ያለው ነው። ለዚህ ነው አንዳንድ ሰዎች ባርሰሎና ቢያስፈርመው የሚሉት ለባርሰሎና የሚሆን ቴክኒካዊ ችሎታ ያለው አማካይ ስለሆነ እና መሀል ላይ ያሉትን ተጫዋቾች ብታይ በሁለቱም ቡድኖች በኩል የበለጠ የቴክኒክ ጥራታቸው ላቅ ያሉ ተጫዋቾች ናቸው። ከነሱ ፊት በቦርንመዝ የሚያስደንቅ የውድድር ዘመን እያሳለፈ ያለው ጀስቲን ክላይቨርት የፓትሪክ ክላይቨርት ልጅ ነበር። እሱ ደግሞ ጥሩ 10 ቁጥር ነው። በእንግሊዝ ፕሪሚየር ሊግ በዚህ አመት ካየናቸው ምርጥ 10 ቁጥሮች መካከል አንደኛው ነው። የበለጠ በፍጹም ቅጣት ምት የተዋጣለት ጎል አስቆጣሪ በመሆኑ በአንድ ጨዋታም 3 የፍጹም ቅጣት ምቶች መጥቶ ማስቆጠሩ ብዙ ጊዜ ስለሱ ስናነሳ ስለ ፍጹም ቅጣት ምት ክህሎቱ ይነሳ እንጂ በቴክኒክ በጣም የላቀ አደገኛ ተጫዋች ነው። ግን የቡድኑ አእምሮ የነበረው ፍራንኪ ዲዮንግ ነው። እንዳልኩት ወደ ኋላ ድሮፕ እያደረገ በአያክስ ተጫዋችነቱ አሰልጣኝ ኤሪክ ቴን ሃግ ያደርጉት እንደነበረው በጣም ድሮፕ እያደረገ አንዳንድ ጊዜም ሴንተር ሃፍ እስኪመስል ድረስ በሁለቱ የመሀል ተከላካዮች መካከል የተገኘ የጨዋታውን ቴምፖ ሴት ያደረገው እሱ ነው። ዲዮንግ ግን እንደው ከጉዳት ነጻ ቢሆን የተለየ ተጫዋች የሚያደርገው በአጫጭር ቅብብሎቹ ብቻ ሳይሆን ጨዋታ ስዊች በማድረግ ችሎታውም ነው። አሁን በቀኝና በግራ በኩል ያሉት ሁለት የክንፍ ተጫዋቾች እርሊ ቦል ይፈልጋሉ፣ ቶሎ የሚመጣ ኳስ ይፈልጋሉ፣ ስፔስ ቶሎ ማጥቃት የሚፈልጉ ተጫዋቾች ስለሆኑ ፍሪምፖንግና ጋክፖ እንዲህ አይነት ተጫዋቾች ናቸው። ለነሱ ስዊች ማድረግ ይችላል። በእርግጥ ይሄንን ማድረግ የቨርጅል ቫንዳይክም ክህሎት ነው። በቀደም የኒውካስል ተጫዋቾች ከጨዋታው መጠናቀቅ በኋላ ለምሳሌ አንዱ አተኩረን የነበረው ቨርጅል ቫንዳይክ ኳስ በሚይዝበት ጊዜ ከሁሉም የሊቨርፑል ተጫዋቾች በተለየ ሁኔታ እሱን ፕሬስ ማድረግ ነው ይላሉ። ምክንያቱም ከሊቨርፑል አደገኛ ትራንዚሽኖች መካከል አንደኛው ቨርጅል ቫንዳይክ የ70 ሜትር ፓስ ማቀበል ይችላል። የሳላህ እግር ላይ ያስቀምጠዋል። ያንን ሩት ለማስቀረት ስንል ሳላህን ማርክ ማድረግ ብቻ ሳይሆን ግን ሶርሱንም ማርክ ማድረግ ያስፈልግ ነበር ይላሉ። ግን እሱም ትላንትና ያንን ያደርገው ነበር። በምቾት የአግድሞች ኳሶችን ያቀብላል እና ቀስ በቀስ የሆላንድ ብሔራዊ ቡድን ተመርቶ ቢጀምርም በሜዳው በደኪፕ ደሞ ስቴዲየም ውስጥ የነበረው ግለት እኔ ከአምስተርዳም አሬና ከዮሃን ክራይፍ አሬናም በላይ የበለጠ ድጋፍ ያለው በደኪፕ ይመስለኛል። በዚሁ ስቴዲየም ነው ከዚህ በፊት የአውሮፓ ሻምፒዮን ሆኖ የሚያውቁት 1988 ፍራንክ ራይካርድ
በሬኑስ ሚኬል ሲሰለጥን የነበረው ቡድን የአውሮፓ ሻምፒዮን ሲሆን በዚሁ ሜዳ ነበር ሻምፒዮን የሆኑት። እንዲህ አይነት ከፍ ያለ የድጋፍ ድባብ ያለበት ነው። ፋይኖርድም ሲጫወት ልክ ነው የፋይኖርድ ሜዳ ማለት ነው ደኪፕ እና ይህ ደግሞ ይበሻሸቃሉ ስቴዲየም ውስጥ ስክሪኑ ላይ ያ ቫን ፐርሲ ከዳሊ ብሊንድ የሄደችዋን ክሮስ በጭንቅላቱ ገጭቶ በታሪክ ካየናቸው ምርጥ የጭንቅላት ጎሎች መካከል አንደኛው ሲያስቆጥር በስቴዲየሙ ይታይ ነበር በዛ ሜጋ ስክሪን። የስፔን ደጋፊዎች ደግሞ 2400 የስፔን ደጋፊዎች ነበሩ። ኢኒየስታ እያሉ ይዘምራሉ። ያው ሆላንድ ላይ 2010 የዓለም ዋንጫ ፍጻሜ ላይ ደቡብ አፍሪካ ላይ ጎሉን ያስቆጠረው እሱ ስለነበር ማለት ነው። ግን ስቴዲየም ውስጥ የነበረው ቫይብም በጣም አስደናቂ ነው። ስለዚህ ቀስ በቀስ ወደ ጨዋታው እየተመለሰ መጣ የሆላንድ ብሔራዊ ቡድን። የስፔን ብሔራዊ ቡድን ያለ ኳስ ስፔሻሊ 6 ቁጥር የለውም። አንደኛ ዙቢሜንዲ 6 ቁጥር ነው እንለዋለን፣ ልክ ነው፣ ጥሩ ተጫዋች ነው። ግን እኔ ዲፕ ላይን ፕሌይ ሜከር ነው ብዬ ነው የምረዳው። በሱ ቀኝና ግራ በኩል ያሉት ሌሎች ሁለት ተጫዋች ለምሳሌ ሮድሪ ሲኖር ሮድሪ በጣም ጥሩ ታክለር ነው እና ፊዚካሊ ምንድነው ኢምፖዚንግ ተጫዋች ነው። ዙቢሜንዲ እንደዛ የበለጠ ቴክኒሻን ተጫዋች ነው እና ምናልባት የሱ የሮድሪ ታይፕ ተጫዋች አለመኖሩ ይሁን ያው እንደምታውቂው የአውሮፓ ዋንጫ ፍጻሜ ላይ ከረፍት በኋላ ተቀይሮ ገብቶ የሮድሪ አለመኖር ምንም አላጎደለውም። እንደውም የስፔን ብሔራዊ ቡድን በሁለተኛው አጋማሽ ጥሩ ተጫወተ ዙቢሜንዲ ከገባ በኋላ። ትላንትና ሪያል ማድሪድም ይህን ተጫዋች የማስፈረም ፍላጎት አለው ሲባል እየሰማን ነበር በስፔን ፕሬሶች በኩል። እሱ ይሁን ወይ የስፔን ብሔራዊ ቡድን ያለ ኳስ ብዙ መከላከል ስለማይዋጣ ያ ጥላ ሲያሳድድ መቆየት ስለማይመቸው እንደሆነ አላቅም። ከዛ በኋላ የሆላንድ ብሔራዊ ቡድን የሚገርም ሁኔታ ቫራይቲ ያለው ማጥቃት ከፈለገ ኳስ መቆጣጠር የሚችል አማካይ ክፍል ወደ መስመሮች ጨዋታ መገልበጥ የሚችል ጥልቅ አማካይና የመሀል ተከላካይ በመልሶ ማጥቃት የሚችል ቡድን ይህንን ያየ ነው እና ኮዲ ጋክፖ ነው ያቻነቱን ጎል ያስቆጠረው። በተለይ ከሱ ጎል መቆጠር በኋላ በተደጋጋሚ ኩኩሬያ በአውሮፓ ዋንጫው ግሩም የነበረው ተጫዋች ፍሪምፖንግን ለመቆጣጠር ቸግሮት ነበር። አሰልጣኙ እንዴት እንዳሳሰባቸው የምታውቂው በአንድ በኩል የክንፍ ተጫዋቾቹ ላይ ለመፍረድ የሚያስቸግር ይመስለኛል። ላሚን ያማል በባርሰሎና ተቀይሮ ሲወጣ አታዩም ወይ? ጨዋታውን አሸንፈናል ስለዚህ ማረፍ ይገባዋል ብለው ቢያኮርፍም አንዚ ፍሊክ ቀይሮ ያስወጡት ይሆናል እንጂ ተቀይሮ አይወጣም። ትናንትና 60ኛው ደቂቃ ላይ ነው ተቀይሮ የወጣው። ኒኮ ዊሊያምስም ተቀይሮ ወጥቷል። ኳስ ወደ ክንፍ ተጫዋቾች አይመጣም። ስለዚህ ተጨማሪ ኤነርጂ ለመጨመር ተጫዋቾች ቀይሮ አስወጥተዋል። ግን ቀስ እያሉ ደግሞ በሁለተኛው አጋማሽ የጨዋታውን ፍጥነት በመቀነስ በስቴዲየም ውስጥ የነበረውን ያንን የሆላንድ ደጋፊዎች ሞመንተም የድጋፍ ግለት ለማብረድም በማሰብ ይመስላል ስሎ ፓስ ሆነ። ፔድሪ ለዙቢሜንዲ ለኋላ ለዴያን ሁሴን ተቀይሮ ገብቶ ተጫውቷል። ዴያን ሁሴን ሲጮህበት ነበር ኳስ በነካ ቁጥር። ምክንያቱም አምስተርዳም ውስጥ ነው የተወለደው። የሆላንድ ከ19 ዓመት በታች ቡድን አንበል ነበር። ለብዙ ብሔራዊ ቡድኖች የመጫወት እድል ነበረው። አባቱ ሆላንድ ውስጥ ላዚያ አልከማር ይጫወት ነበር። ግን ከ5 ዓመት በኋላ በማላጋ ነው ያደገው። ግን ደግሞ ለሆላንድ ነው ሲጫወት የቆየው። ባለቀ ሰዓት ነው ለስፔን ለመጫወት የወሰነው። እሱ እንኳን ገና እዛ ዩቬንቱስ ውስጥ በነበርኩበት ጊዜ ለሮማ በውሰት ተሰጥቼም ሲጫወት የስፔን እግር ኳስ ፌዴሬሽን በተደጋጋሚ የመፈለግ ስሜት እንዲሰማኝ አድርጎኛል። ከባድ ውሳኔ አልነበረም ማለት ያው ትላንትና ኩባርሲ ከተጎዳ በኋላ ነው ተቀይሮ ገብቶ እየተጫወተ ኳስ በነካ ቁጥር ይጮህበት ነበር። እንደውም ለአንድ በ10ዎቹ የእድሜ ክልል ለሚገኝ ተጫዋች ያሳየው ኮምፖዠር በጣም ያስደንቅ ነበር። ግን እንዳልኩት የቦል ሰርኩሌሽኑ የነበረው ወደ ኋላ በአማካዮቹ መሀል እንጂ ከሁለተኛው የሜዳ ክፍል የሚወጣ አልነበረም። ምንም አደገኝነት አልነበረውም እና በሁለተኛው አጋማሽም ያው መጀመሪያ ረፍት ከመውጣታቸው በፊት የሆላንድ ብሔራዊ ቡድን ሊመራ ተቃርቦ ነበር። የውስጠኛውን የጎሉን አንግል ነው የቲያኒ ሪንደርስ ሹት የመለሰው። ከረፍት ከተመለሱ በኋላ ግን 2-1 የመሩበት ጎል ተቆጠረ ማለት ነው እና ይሄ ደግሞ ይገባቸው ነበር። ለዚህ ነው አሰልጣኝ ደላፎይንቴ ሁለተኛው አጋማሽ ከተጀመረ ከ15 ደቂቃ በኋላ ፔድሪን፣ ላሚንን፣ አልቫሮ ሞራታን ቀይሮ ያስወጡትና ሌሎች ተጫዋቾች ያስገቡት አዮዜ ፔሬዝ ገባ፣ ሚኬሎ ያርሰባል እና ዳኒ ኦልሞ እነዚህ ተጫዋቾች ተቀይረው ገቡ እና አሰልጣኙ እንዲህ አይነት ለውጦች ካደረጉና እንደ ፔድሪ እንደ ላሚን እና አምበሉ ሞራታ አይነት ተጫዋቾችን ካስወጡ የስፔን ብሔራዊ ቡድን ፐርፎርማንስ በዛ ጊዜ እንዴት እንደነበር የሚያሳይ ነው። ከዛ ግን ካውንተራክት ለማድረግ አሰልጣኝ ሮናልድ ኩማን ቻቪ ሲሞንስን ተጨማሪ ኤነርጂ ቡድኑ ላይ ለመጨመር እና ቴዮን ኮፕ ማይነርስንም ቀይሮ አስገባ። ክሌቨርትና ዲዮንግ ናቸው የወጡት። ዲዮንግን ፕሮቴክት ማድረግ ያስፈልጋል ምናልባት ለዛ ሊሆን ይችላል እንጂ የሱ መኖር በጣም አስፈላጊ ነበር። ግን የጨዋታው ልዩነት የነበረው የአቶ መውጣት ነው። እስከዛ ድረስ ስፔን ወደ ጨዋታው በእኔ በኩል ቢያንስ ጎል ያስቆጥሮ ነው የሚል ሴንሴሽን አልነበረኝ። ምንም እንኳ ኦልሞ አዮዜ ፔሬዝ በሳጥን ውስጥ አንዳንድ የሆነ አጂቴሽን ነገር ቢፈጥሩም ግን ጎል የሚቆጠርበት እድል የነበረ አይመስልም።
አቶ በቀይ ወጣ ያሬል አቶ። ስለዚህ መጨረሻውን 10 ደቂቃ በ10 ተጫዋች መጫወት ነበረበት የሆላንድ ብሔራዊ ቡድን። ከዛ በኋላ ነው እንግዲህ ጎሉ የተቆጠረው። የመዳከም ጉዳይ እንደሆነ አላቅም። ቅድም እንዳነሳሁት ኒኮ ዊሊያምስ ነው ፍሪምፖንግን ያለፈው። እኔ በመከላከል የምተማመንበት ተጫዋች አይደለም ፍሪምፖንግ፣ የማጥቃት ተጫዋች ነው። እንደዛም ነው የምንረዳው። አንዳንድ ጨዋታዎች ላይ እንዲያውም ባለፈው የባየር ሙኒክ ጨዋታ ላይ ከሁለቱ 10 ቁጥሮች ሁሉ አንዱ አድርጎ ነው የተጠቀመበት። በጣም በአድቫንስድ ሮል ነው የሚያምንበት አሰልጣኙ። ዊንግ ባክም ሲሆን ከኋላ ሴኩሪቲ ስላለ 2 ጥልቅ አማካዮች 3 የመሀል ተከላካዮች ስላሉት ቢያንስ 5 ከኳስ ኋላ የሚቀሩ ተጫዋቾች አሉት። ስለዚህ ለአሎንሶ ብዙ የሚያሳስብ አልነበረም። በዚህ ተጫዋች በሱና በአሌሃንድሮ ግሪማልዶ ብዙ ያጠቃል። እንደምታውቀው ባለፈው የውድድር ዘመን ሁለቱም ከ20 በላይ የጎል ተሳትፎ ነበራቸው። በጣም አታኪንግ ተጫዋቾች ናቸው። አቆየው ጨዋታ ውስጥ አለፈው። እንግዲህ መጨረሻ ላይ በዚህ አማካይነት ነው ጎሉ የተቆጠረው። ከሚኬል ሜሪኖ ነው ጎሉን ያስቆጠረው። ስለዚህ አሁን መጠነኛ አድቫንቴጅ አላቸው በሜዳቸው ስለሆነ የመልሱን ጨዋታ የሚያደርጉት። ግን በጣም ግሩም ጨዋታ ነበር። ከሌሎቹ ጨዋታዎች ጋር ሳወዳደረው በጣም ጥሩ ጨዋታ ነበር። ፈረንሳይ በክሮኤሽያ ተሸንፋለች ትላንትና። ከጨዋታው በፊት ብዙ ኤክሳይትመንት ነበር። ምክንያቱም እምባፔ ከ6 ወር በኋላ ወደ ብሔራዊ ቡድኑ ተመለሰ። አዲሱ ዴምቤሌ አሁን ደግሞ ለፔዤ በየጨዋታው ጎል እያስቆጠረ ያለው ሚናው የተለወጠው ተጫዋች ትላንትና ከእምባፔ ጋር አብሮ ተጣምሮ ስለነበር የፈረንሳይ ብሔራዊ ቡድንን በተመለከተ የሆነ ኤክሳይትመንት ነበር። በክሮኤሽያ ሜዳ ነው ጨዋታው የተደረገው። ስፕሊት ላይ ነው የተደረገው። በሃይዱክ ስፕሊት ሜዳ ነው ጨዋታው የተከናወነው። የሚገባው ቡድን ግን አሸንፏል። የሁሉም ዲፓርትመንቶች ላይ ችግር ነበረበት የፈረንሳይ ብሔራዊ ቡድን። አንደኛ በኋላ ደካማ የፍጹም ቅጣት ምት መጥቶ አንድሬ ክራማሪች ማይክ ሜኞ የፍጹም ቅጣት ምቶች በማዳን በጣም ጥሩ ግብ ጠባቂ ነው። ግን መጀመሪያ ስህተት ሰራ ኡፓሜካ ነው። ሳሊባ ልክ አልነበረም። ለነገሩ ራሱ በቀደም አንድ ቃል ምልልስ ላይ የአርሰናል የመከላከል ሪከርድ በአጠቃላይ ጥሩ ቢሆንም ለእኔ ጥሩ አመት ነው ብዬ አላምንም ብሏል። አንዳንድ ጨዋታዎች ላይ ስህተቶች ሲሰራ እያየን ነው በዚህ አመት። እሱም ስቴብል አልነበረም። ሳሊባም ራሱ በሁለተኛው አጋማሽ ከተሻሉት የፈረንሳይ ተጫዋቾች መካከል አንዱ ነው ልንለው እንችል ይሆናል። ግን አጠቃላይ የፈረንሳይ ዲፌንሲቭ ዲፓርትመንት ልክ አልነበረም። ስለዚህ አሰልጣኙ ደግሞ ሁለተኛው አጋማሽ ሲጀመር ኡፓሜካኖን አስወጥተው ኮናቴን ቀይረው አስወጥተው ኡፓሜካኖን አስገብተው ኮናቴን አስወጥተው ነው የጀመሩት። ኮናቴና ሳሊባ ያው እንደምታውቀው የአውሮፓ ዋንጫ የፈረንሳይ ብሔራዊ ቡድን በጣም ድንቅ መከላከል ነበረው። ማጥቃቱ ችግር ቢኖርበት ኡፓሜካኖና ሳሊባን የነበሩት ያንን ለማድረግ ነው። ሁለተኛው አጋማሽ ላይ ኡፓሜካኖ ተቀይሮ የገባው። ግን ሳሊባ እኔ ወደ ግራ ወጥቶ ሲጫወት አሁን የፈረንሳይ ብሔራዊ ቡድን ላይ እንደምታውቂው የግራግር ተከላካይ የለውም። ሉካ ኤርናንዴዝ ከተጎዳ በኋላ 2 የቀኝ እግር የመሀል ተከላካዮችን ነው የሚጠቀሙ። 2 የቀኝ እግር የመሀል ተከላካዮችን ነው የሚጠቀሙ ማለት ኡፓሜካኖ፣ ሳሊባ እና ኮናቴ። ከነዚህ ሶስቱ የሁለቱን ጥምረት አሰልጣኙ በተደጋጋሚ ይጠቀማል። አሁን ለጊዜው የማይነካው ሳሊባ ነው፣ ግን ኮናቴና ኡፓሜካኖ ይፈራረቃሉ። ሳሊባ ወደ ግራ ሲወጣ እኔ በማርሴይ ወደ ግራ ወጥቶ ሲጫወት አይቼዋለሁ። በውሰት በተሰጠበት የውድድር ዘመን ሆርሄ ሳምፓውሊ የግራው ተከላካይ አድርገው ነበር የሚጠቀሙበት። ግን በተለይ ለፓሲንግ አንግል የሚመቸው አይመስለኝም። ለታክልም የሚመቸው አይመስለኝም። የቀኝ እግር ተጫዋች ነው፣ መጫወት ይችላል። ግን ለግራ እግር ተጫዋች የበለጠ የሚስማማ ነው። ለዚህ ነው በአውሮፓ ትልልቆቹን ቡድኖች በሙሉ ብታይ የግራ እግር ተከላካይ አታጭም። የግራ እግር ተከላካይን ከቀኝ እግር ተከላካይ ጋር ነው የሚያጣምሩት። አርሰናል ለምሳሌ ሳሊባን እና ጋብርኤልን ነው የሚያጣምሩ። ጋብርኤል የግራ እግር ተጫዋች ነው። ባየር ሙኒክ ኪም አለው። ኪም ኦኬ አምቢፔዳል ነው፣ የሁለት እግር ተጫዋች ነው። ግን ለታክል ለምን የሚመቸው የግራ እግር ተጫዋች እዛ ቦታ ላይ ከተጫወተ ነው። የኳስ ቁጥጥር ቡድን ከሆነ ደግሞ ለፓሲንግ አንግልም የሚመቸው የግራ እግር ተጫዋች የሚጠቀሙ ከሆነ ነው። እሱ ላይ ብዙ የሚመቸው አይመስለኝም። ምንም እንኳ የአውሮፓ ዋንጫው ላይ በጣም አስደናቂ የነበረ ቢሆንም ግን አንዳንድ አለመመቸቶች ነበሩት። የአማካይ ክፍሉም ትላንትና ተአምር ነው የሞድሪች ብቃት። 90 ደቂቃ ነው የተጫወተው። እንግዲህ 40 አመት ሊሆነው ነው ሉካ ሞድሪች እና እሱና ኢቫን ፔሪሲች አሁን በፒኤስቪ አይንድሆቨን እየተጫወተ ያለው የቀድሞ የኢንተር ተጫዋች የባየርን ቶተንሃም ተጫዋች ሁለቱ በጣም አስደናቂ ነበሩ። ለነገሩ አብዛኞቹ የክሮኤሽያ ተጫዋቾች ግን መሀል ላይ ባቱሪና፣ ሞድሪች፣ ኮቫቺች ከፈረንሳይ አማካዮች አንጻር ከሹዋሜኒ፣ ማቴዎ ገንዶዚ ጨዋታውን ጀምረዋል እና አድሪያን ራቢዮ ጋር ሲወዳደር የቴክኒክ ጥራታቸው የሚገናኙ አይደለም። ያንዳንዱ ተጫዋች የራሱ ይሹ አለበት። ሹዋሜኒ በዚህ አመት ምንም እንኳን ባለፉት ጥቂት ሳምንታት ብቃቱ ጥሩ ቢሆንም በአማካይነት የመሀል ተከላካይ አድርገው ነው አሰልጣኝ
ካርሎ አንቼሎቲ ብዙ ጊዜ እንደው የሚጠቀሙበት። ራቢዮ በቀደም እሱና እናቱ ቬሮኒክ በፓርክ ደ ፕራንስ የፈረንሳይ ብዙሃን መገናኛዎች ሳምንቱን ሙሉ ያወሩበት የስድብ የተቃውሞ የዘለፋው መጠን የሚገርም ነው። ድሮ የፓሪስ ተጫዋች ስለነበር አሁን ለማርሴይ ስለሚጫወት እና በኋላ ፕሬዝዳንቱንም ወጥቶ ፓሪስ የፈለገው አይመስለኝም፣ ግን ናስር ተጫዋች መግዛት ይቻላል፣ ዋንጫ መግዛት ይቻላል፣ ክላስን መግዛት አይቻልም፣ ክላስ አይገዛም ብሎ ጻፈ። እሱም ስለሰለሳቸው ከፕሬዝዳንቱ ጋር ያለው ጥል የሚታወቅ ነው። ከመልቀቁ በፊት የመጨረሻዎቹን 6 ወራት አልተጫወተም። ከዛ አይነት ሳምንት ስለመጣ ሊሆን ይችላል እንግዲህ እሁድ ነው ለክላሲክ የነበረው። የማቴዎ ገንዶዚም የመጨረሻው ጨዋታ በላቲዮ በቦሎኛ 5-0 የተሸነፈበት ጥሩ ሁኔታ ላይ ያለው አማካዮች አይደሉም። ግን ምን አስባለሁ ሞድሪችን በተመለከተ እንግዲህ አሁን በዚህ አካሄዱ እኮ የሚቀጥለው ዓለም ዋንጫ ላይ ልናየው ነው ማለት ነው። የኢንተርናሽናል እግር ኳስ ፍጥነት ሳይመቸው አይቀርም ለሱ፣ ምክንያቱም የክለብ አይነት ፉትቦል አይደለም ያለው። ለሪያል ማድሪድም ጥሩ አገልግሎት ይሰጣል እንደምታውቂው፣ ግን በአብዛኛው የሮቴሽን ተጫዋች ነው፣ ያንዳንዱን ጨዋታ የሚጀምር ተጫዋች አይደለም። ትላንትና ጨዋታው ላይ አለቃ ነበር። ትላንት ኮሎሙዋኒን ዴምቤሌን እና ምባፔን ነው አንድ ላይ የተጠቀመው። ኮሎሙዋኒን ልክ በፔዥ አይነት መንገድ ባይሆንም፣ ምክንያቱም በፔዥ የበለጠ ፎካል ፖይንት ነው፣ ምባፔ የለም እዛ አይደለም። ስለዚህ ቡድን ውስጥ ካሉ ተጫዋቾች መካከል የበለጠ አጥቂ ባህሪ ያለው እሱ ነው። ባርኮላ፣ ክቫራትስኬሊያ፣ ዴዝሪ ዶዌ አሉ። ግን ትላንትና ልክ እንደ 10 ቁጥር ለሶስቱ አማካዮች ቀረብ ብሎ እንደሚጫወት ተጫዋች አድርጎ ሊጠቀምበት ሞክሮ ነበር። በሁሉም የሜዳ ክፍል ማለት ነው። አማካይ ክፍሉ ጨዋታው መቆጣጠር አልቻለም። ተከላካዮቹ ብዙ ስህተት ይሰሩ ነበር። አጥቂዎቹ አደጋ ብዙ አልፈጠሩ ሲሆንም ሊቫትኮቪች የክሮኤሽያው ግብ ጠባቂ በ2-3 አጋጣሚዎች ምባፔን ሙከራዎች ምባፔ በእኔ አስተያየት ደህና ነበር። ያለፈው አውሮፓ ዋንጫ ላይ ለምሳሌ ካየነው የምባፔ ብቃት የተሻለ ነበር። የሚድፊልድ ዳይመንድን ነው ለመጠቀም የሞከረው። ትላንት ይልቅ በጣም እንደው እንደ ፈረንሳይ ዲስአፖይንት ያደረገኝ የራንዳል ኮሎሙዋኒ ነገር ነው። ትላንትና ከምባፔ ጋር የተጣመረው እሱ ነው። ለዩቬንቱስም ያለፉት ጥቂት ጨዋታዎች ላይ ጥሩ እየተጫወተ አይደለም። ያው ከትላንት በስቲያ ስናነሳ እንደነበረው የእሱ ችግር ብቻ አይደለም፣ የዩቬንቱስ አጠቃላይ ወቅታዊ ብቃት ችግር ነው። ከሁለት ጨዋታዎች 7-0 ሽንፈት በኋላ በድምር ከፊዮረንቲናና አታላንታ ሽንፈት መልስ ነው የመጣው። የጀመረበት አይነት መንገድ ላይ አይደለም አሁን ያለው። በኋላም ተቀይሮ ወጥቷል። አሰልጣኙ ቀይሮ አስወጥቷል። እንደምታውቂው ማርከስ ቱራም ስለተጎዳ ነው እንግዲህ ትላንትና ራንዳል ኮሎሙዋኒን ያስጀመረው። ለፈረንሳይ ብሔራዊ ቡድን ጥሩ አልነበር። በኋላ ነው ባርኮላን ቀይሮ ያስገባው አሰልጣኝ ዲዲዬ ዴሾ። ብዙም ልዩነት አልነበረም፣ ግን የክሮኤሽያ ብሔራዊ ቡድን ማሸነፍ ይገባው ነበር። 2-0 ነው እንግዲህ ድል ያደረጉት። አንቴ ቡዲሚር እና የመጀመሪያ አጋማሽ ከማብቃቱ በፊት ቅድም በጨዋታው ላይ ሌላ ግሩም ነበር ያልኩት ኢቫን ፔሪሲች ናቸው ሁለቱን ጎሎች ያስቆጠሩት። ከዚህ በፊትም ወደ ዛግሬብ ሄዶ በቅርብ ጊዜ የፈረንሳይ ብሔራዊ ቡድን በዝላትኮ ዳሊች ቡድን እንደዚሁ 2-0 ተሸንፎ ነበር። አሁንም ትላንትናም 2-0 እንደዚሁ ተሸንፏል። ከጨዋታው በፊት የነበረው ኤክሳይትመንት ያን ያህል የፈረንሳይ ጥሩ ሁኔታ ላይ ነው ያለው። የዴሾም በብሔራዊ ቡድን የመቆየት አለመቆየቱ ጉዳይ ስለታወቀ ያ ክላሪቲ ስላለ ጥሩ ነበር ሲባል ነበር፣ ግን መጨረሻ ላይ ተሸንፏል። የመልስ ጨዋታ አላቸው፣ ግን በአውሮፓ ዋንጫ ላይ ያየነው አይነት አሰልቺ የፈረንሳይ ብሔራዊ ቡድን ማጥቃት ነው የነበረው። ስለዚህ ተሸንፈው ከመጀመሪያው ጨዋታ መልስ የመልሱ ጨዋታ ላይ ውጤቱን የ2-0 ውጤቱን የመቀልበስ አደጋ አለባቸው ማለት። ግን ሞድሪች፣ ሉኪታ አስደናቂ ነበርና እንዳልኩት እኔ ይሄ ፔስ የኢንተርናሽናል ፉትቦል ፔስ ይመቸዋል። ያው የራሱ ጄኔቲክ አድቫንቴጅ አለው። ከዚህ በፊት ስለ ሉካ ሞድሪች ፕሮግራም ስንሰራ እንዳየነው ለጨዋታዎች የሚያደርገው ዝግጅት፣ ከጨዋታዎች በኋላ የሚያደርገው እረፍት፣ ሪከቨሪው፣ እያንዳንዱ ነገሩ የሚያስገርም ነው። የአእምሮ ጽናቱም የክሮኤሽያ አንደኛው ጥንካሬ ይሄ ሜንታሊቲ ነው። 4 ሚሊዮን ህዝብ ነው የክሮኤሽያ ህዝብ፣ 4 ሚሊዮን ህዝብ ነው። ግን ተመልከቻ 2018 የዓለም ዋንጫ ፋይናሊስት ነበሩ፣ 1998 የዓለም ዋንጫ ሴሚ ፋይናሊስት ነበሩ። የአውሮፓ ዋንጫዎች ላይ ግማሽ ፍጻሜ ምን ይደርሱ አይተናል። እንደ ሞድሪች፣ እንደ ፔሪሲች፣ እንደ ኮቫቺች አይነት ምርጥ ተጫዋቾች አሏቸው፣ ረጅም ጊዜ ተጫወቱ። ግን ያለ ጥርጥር አይ ቲንክ የምንጊዜም ትልቁ የክሮኤሽያ ተጫዋች ሉካ ሞድሪች ነው። ብቻኛው ባሎን ዶር ያሸነፈ ክሮኤሽያ የምሹ ስለሆነ። ፖርቱጋል ትናንት ተሸንፏል በዴንማርክ። ሆይሉንድ ነው ተቀይሮ ገብቶ ጎል ያስቆጠረው። ሃይላይቱን ብቻ ነው ማየት የቻልኩት ይህን ጨዋታ በተመለከተ። የአርሰናል ለስቱርም ግራዝ የሸጠው አንድ ተጫዋች አለ፣ ሚካ ቢሬትስ የሚባል ተጫዋች በዴንማርክ ብሔራዊ ቡድን የመጀመሪያ አሰላለፍ ውስጥ አሰልጣኙ የተጠቀሙት እርሱን ነው። ትላንትና ሆይሉንድ ከተጠባባቂ ወንበር ተነስቶ ነው የተጫወተው።
ከኤሪክሰን ጀርባ ማለት ነው። ኤሪክሰን ያው የፍጹም ቅጣት ምት ማስቆጠር ይችል ነበር፣ ሳያስቆጠር ቀርቷል። ብዙ ማለት አልችልም። ያው እንደምታውቂው የፖርቱጋል ብሔራዊ ቡድን በተሸነፈ ቁጥር የሮናልዶ ዲስከሽን ይነሳል። 2026 የዓለም ዋንጫ ላይ አሁን ጥሩ እየተጫወተ ነው አይደለም፣ ክርክሩ እሱ አይመስለኝም። ግን ከአንድ አመት ምናምን በኋላ ክርስቲያኖ 41 አመት ይሆነዋል እና አሰልጣኝ ይሄኛውን የኔሽንስ ሊግን እንቶ ያው አንድ ውድድር ነው፣ አንዳንዶች ግሎሪፋይድ ፍሬንድሊ ነው እንደዚህ ነው ይሉታል። ግን ችግሩ ምንድነው? የዛሬ ከአንድ አመት ከምናምን በኋላ ክርስቲያኖ ወደ 42 አመቱ በሚቃረብበት ጊዜ ምንም እንኳ ጄኔሬሽናል ተጫዋች ቢሆንም ይሄ ጉዞ ይሄኛው የኔሽንስ ሊግ ውድድር ራሱ ለዓለም ዋንጫ እንደመዘጋጃ ነው የሚቆጠረው እና ቡድኑ ሲገነባ አሁን ኦኬ ሮናልዶ በሚጫወተባቸው አብዛኞቹ ጨዋታዎች ለፖርቱጋል ብሔራዊ ቡድን ጎል ያስቆጥራል። አይ ቲንክ ጥያቄው እሱ አይመስለኝም። ግን ለዘላቂው ቡድን ይሆናል ወይ? ምክንያቱም ምንም አስደናቂ ቢሆኑም እነዚህ ተጫዋቾች የተፈጥሮ ህግ ደግሞ አለ እና አንዱ ያው የአውሮፓ ዋንጫ ላይ ብዙ ክርክር ነበር እንደምታውቂው ያለፈው የአውሮፓ ዋንጫ ላይ ይሄ የፖርቱጋል ትውልድ በሌሎች አስደናቂ ተጫዋቾችም የተሞላ ነው። ኦኬ ራፋኤል ያዮ ኮንሲስተንት ተጫዋች አይደለም። ትላንትና እሱንና ፔድሮ ኔቶን ነው በቀኝና በግራ ክንፍ ተጫዋችነት ያስጀመሩት። ብሩኖ ፈርናንዴዝ ከክርስቲያኖ ጀርባ ነበር። እንዳልኩት ስለ ጨዋታው ብዙ መናገር አልችልም፣ ግን ያንን ስሜት ታያለሽ የፕሬሱ ላይ አትሊስት። ምክንያቱም እኔ ከትልቅ ከረጅም ጊዜ ዞሮ ለ2026 የዓለም ዋንጫ ማዘጋጀት ከሆነ ይሄኛው እንደ ግሎሪፋይድ ፍሬንድሊ ነው። ኔሽንስ ሊግ ፖርቱጋል አሸንፎት ያውቃል ከዚህ በፊት ይሄንን ውድድር። የአሰልጣኞች አፕሮችንም ካየሽ እንደ ወዳጅነት ጨዋታ ነው አፕሮች የሚያደርጉት። ብዙ ሮቴት ያደርጋሉ፣ ለወጣት ተጫዋቾች የመሰለፍ እድል ይሰጡበታል። እንደዚህ ያለ ነው። ውጤቱን ሊቀለብሱት ይችላሉ በመልሱ ጨዋታ ፖርቱጋል ላይ ስለሆነ የሚደረገው። ግን ያ ጥያቄ ግን አለ፣ ያ መሰረታዊ ጥያቄ ግን አለ። ለ2026 የዓለም ዋንጫ ሮናልዶ ይደርሳል ወይ? ፍሬሽ ሆኖ በ42 አመቱ በአሜሪካ ሂት በዛ ሙቀት ሳውዲ በሙቀት እየተጫወተም ቢሆን ግን እንደምታውቀው አንዱ ፈተና የሜክሲኮ የአሜሪካ ላይ የሚደረጉት ጨዋታዎች ልክ እንደ 94ቱ እንደ 86ቱ የዓለም ዋንጫዎች በከፍተኛ ሂት ነው የሚደረጉት እና አያስቸግረውም ወይ ለክርስቲያኖ ራሱ? እና ክርስቲያኖ ለ2026 ዓለም ዋንጫ ላይ በቋሚነት የመጠቀም ሀሳብ ደግሞ ከሌላቸው ለምን ሌላ ኤክስፐሪመንት አያደርጉም? ለምን ሌሎች ወጣት አጥቂዎች አይጠቀሙም? የሚል ክርክር አለ። ያ ክርክር አለ። ለማንኛውም ትላንትና ለሆይሉንድ አስፈላጊ ነው። እግር ኳስ እንደዛ ነው የሚሰራው። በቀደም ከሌስተር ሲቲ ጋር ጎል አስቆጠረ። ባለፈው በዩሮፓ ሊግ በጣም ጥሩ ነበር ከሪያል ሶሴዳድ ጋር እንዳነሳ ነው። አሁን የሆነ የመነቃቃት ነገር አለው። ያ አጥቂዎች እንደዛ ናቸው። አንዴ ጎል ማስቆጠር ሲጀምሩ የጎሉን መንገድ ያገኙታል። ለትላንት እሱ ነው ተቀይሮ ገብቶ ጎል። ለሱ ጥሩ ጥቂት ቀናት ናቸው ያለፈው ሳምንት፣ ለሱ ጥሩ ነው ማለት ይቻላል። ከዛ ውጪ ግን የመጀመሪያው የብቸኛው ጎል መቆጠር ላይ ዲዮጎ ኮስታ ኃላፊነት መውሰድ ያለበት። ጎሉ ሲቆጠር ከሱ የቢልድ አፕ ስተት ነው የተነሳው የፖርቱጋል ብሔራዊ ቡድን ግብ ጠባቂ የሱ ክሊራንስ ነው ኳሱ ተመልሶ መጥቶ ጎል እንዲቆጠር ያደረገው እና ሊያልቅ ሲል 10 ደቂቃ ሲቀረው ነው ሆይሉንድ ጎሉን ያስቆጠረው። የሚያስገርመው የዴንማርክ ብሔራዊ ቡድን 24 ሙከራ ነው ያደረገው በጨዋታው ላይ 24 ሙከራ ነው ያደረገው። በፍጹም ባላንስ የሚባል ነገር የለው። ሁለቱ አማካዮች እንግዲህ በቅርብ ጊዜ ሊቨርፑል ተዳከመ እያለን ነበር አይደለም ሰሞኑን። ሁለቱ አማካዮች አንድ ላይ ተጣመሩ ተጫዋቾች ደግሞ በእነዚህ አድካሚ ጨዋታዎች ራሳቸው የተሳተፉት ናቸው፣ ጆአው ኔቬስ እና ቪቺኛ። ከዛ በኋላ ለክላሲክን የተጫወቱት ማርሴይ ከፓሪስ ሳን ጀርመን፣ እሱም ከባድ ጨዋታ ነው። ምናልባት በእነዚህ ጨዋታዎች ላይ ስለተዳከሙ ይሁን አላ ፖርቱጋል 8 ሙከራ ነው ያደረገው፣ ዴንማርክ 24 ሙከራ ነው ያደረገው። ሶ ማሸነፋቸው የሚገባቸው ነው። የፍጹም ቅጣት ምት ሰጥተዋል 0.5 ምናምን ነው የፖርቱጋል ኤክስጂ እና አሰልጣኙ ለውጦች ቢያደርግም በኋላ ሩበን ኔቬሽ፣ ቤርናርዶ ሲልቫ ሊያልቅ ሲል ጎንዛሎ ኢናሲዮ፣ ኔልሰን ሴሜዶ ቢገቡም ድክመቶቹ ታይተዋል። ይሄ ክርክር አሁን ያነሳውት ክርክር ፖርቱጋል ባላሸነፈ ቁጥር እየተነሳ የሚቀጥል ክርክር ነው። የመጨረሻውን ጨዋታ ላንሳ። ሌላ ትልቅ ጨዋታ ነው። በነገራችን ላይ ብራዚልም ኮሎምቢያን አሸንፏል። በደቡብ አሜሪካ ሀገራት የማጣሪያ ጨዋታ ቪኒሲየስ ጁኒዮርና ራፊኛ ናቸው ጎሎቹን ያስቆጠሩት። ኮሎምቢያ የዓለም ዋንጫ ማጣሪያ ሂደቱን የጀመረችበት መንገድ በጣም አስደናቂ ነበር። በኮፓ አሜሪካም ጥሩ ቡድን ነበራቸው። ግን አሁን በተከታታይ ጨዋታዎች የኔስቶር ሎሬንዞ ቡድን ወደ 6ኛ ስፍራ ተንሸራቷል። 6ኛ ስፍራ ማለት በአውቶማቲክ በቀጥታ ማለፍ አይቻልም። ከሌላ አህጉር ቡድን ጋር በሄድ ቱ ሄድ ተጫውቶ ነው ማለፍ የሚችል በዚሁ ስፍራ ከቆየ ማለት ነው። 2026 የዓለም ዋንጫ ለማለፍ
ትላንትና በዚህ ቡድን የብራዚል ፐርፎርማንስ ጥሩ አይደለም የሚል ሪፖርት ነው ያየሁት። ያው ሊነጋ ሲል ነው ያለቀው ጨዋታውን በድጋሚ ያላየሁትም። ስፔን እና ማነው የጣሊያን እና የጀርመን ጨዋታም ጋዜጣ ከጨዋታው በፊት ስፔን የአውሮፓ ዳርሊንግ ነው፣ ፈረንሳይም የአውሮፓ ሱፐር ፓወር ነው፣ ግን እውነቱን እንነጋገርና የአውሮፓ ክላሲክ ጀርመን ከጣሊያን ነው ብሎ ነበር። እውነት ነው። 4 ዓለም ዋንጫ የወሰዱ ናቸው። ሰው ብዙ ክርክር የሚነሳበት አይመስለኝ። የአውሮፓ አለቆቹ እነሱ ናቸው በስኬታቸው መጠን በብሔራዊ ቡድኖቻቸው ማንሻፍትም የአዙሪም ሁለቱም ብሔራዊ ቡድኖች ብዙ ድሎች ያገኙ ናቸው። ትላንትና ጨዋታው ተደርጎ እንግዲህ የጀርመን ብሔራዊ ቡድን 2-1 አሸንፏል። በጣሊያን የተደረገ ጨዋታ ነው። የአሰልጣኝ ዩሊያን ናግልስማን የመጀመሪያ አጋማሽ የጨዋታ ጥንቃቄ ብዙ ከጀርመን የምናየው አልነበረም። ለነሱ ማን ቱ ማን ኦሪየንትድ ፕሬሲንግ ክብር መስጠት ነበረብን አለ አሰልጣኙ ከጨዋታው በኋላ። እኔ ደጋግሜ የቆመ ኳስ ለመከላከል ላወራባቸው አልፈልግም ሲሉ ነበር ሉቺያኖ ስፓሌቲ። የጣሊያን ብሔራዊ ቡድን የአውሮፓ ዋንጫው ላይ ሴት ፒስ የመከላከል ችግር ነበረበት። ትላንትናም ሁለቱም በዚህ መንገድ የተቆጠሩ ናቸው። በክሮስና የቆመ ኳስ መከላከል ድክመት አለበት የጣሊያን ብሔራዊ ቡድን። በጨዋታው ላይ ያው ሊዮን ጎሬትስካ በባየር ሚኒክ ያንሰራራ ነው። የሆነ ጊዜ ያበቃለት ይመስል ነበር የሱ የባየር ሚኒክ የመጀመሪያ አሰላለፍ ውስጥ የመካተት ጉዳይ ባለፈው ስጠቅስ እንደነበረው። አሁን በዚህ አመት ግን የኮምፓኒ መምጣትን ተከትሎ የቡድኑ ወሳኝ ተጫዋች መሆን ጀምሯል። ትላንትናም እንደዚሁ በጣም ጥሩ ተጫውቷል። የበለጠ ትራንዚሽናል ፉትቦል ከሌላው ጊዜ የበለጠ ይሄ ልክ እንደ ስፔን ፖሰስ ለማድረግ የሚሞክር መሀል ላይ ኳስ የሚያቆይ አይነት ቡድን ነበር። ትላንትና ግን ተቀይሮ የገባው ክላይንደስትም በኋላ ጎሉ ሲቆጠርም ቶሎ ሳጥን ውስጥ የሚደርሱ የቦክስ ክራሸር አይነት አማካዮች ነበሩት። ግን ብዙ ክሮስ የሚያደርጉ ነበር። በግራ በኩል ነው አንዱ ችግር እንግዲህ ለምን ሮቢን ጎንሰንስን አልመረጡትም በፊዮረንቲና? በቀደም ራፋኤል ፓላዲኖ እንዳሉት የፊዮረንቲና አሰልጣኝ እኔ በባክፎር ስለሚጫወቱም ነው የሚመስለኝ። ምክንያቱም ጎንሰንስ በአታላንታ በነበረበት ጊዜ ለኡኒዮን በርሊንም ሲጫወት በሶስት የመሀል ተከላካዮችና በሁለት ዊንግ ባኮች በሚጫወቱ ቡድኖች ውስጥ ነው የበለጠ ጥሩ የሚጫወተው ብዙ የመከላከል ኃላፊነት ሳይኖርበት ሲቀር ማለት ነው። ግን እሱ ብቻም አይመስለኝም። ዳቪድ ራውምም ቢሆን ለጀርመን ብሔራዊ ቡድን ብዙ የሚጠራው የግራ ፉልባክ እሱ ነው። ግን እሱም ቢሆን በሶስት የመሀል ተከላካዮች የላይፕዚግ ቡድን በሚጫወትበት ጊዜ ነው የበለጠ ጥሩ ይጫወት የነበረው። እኔ ደንበኛ ስትሬት ፉልባክ ነው ብዬ አልገምትም። ለዚህ ነው ብዙ ስህተቶች የሚሰራው፣ የተጋጣሚ ቡድን የመስመር ተጫዋቾች ማቆም የሚቸግረው። ግን ጀርመን ትልቅ ድል ነው ይሄም። ትላንት ያው ግብ ጠባቂዎቻቸው ተጎድቶባቸው የለ ማርክ አንድሬ ተር ስቴገን ተጎድቷል። የባርሴሎናው ግብ ጠባቂ የባየር ሚኒኩ ግብ ጠባቂም ማኑኤል ኖየር ከጀርመን ብሔራዊ ቡድን ራሱን አግልሏል። ስለዚህ ትላንትና ኦሊቨር ባውማን አሰልጣኝ ዩሊያን ናግልስማን የመጀመሪያ ተመራጭ ግብ ጠባቂያቸው አድርገው የተጠቀሙበት ጥርጣሬ ነበር። በቀደም ሆፈንሃይም ከሴንት ፖሊ ሲጫወቱ የሱ ሚስፔስ የተሳሳተ ፓስ ነው ለሴንት ፖሊ ጎል መቆጠር ምክንያት የነበረውና ተፈርቶ ነበር። ትላንትና የኦሊቨር ባውማን የመጀመሪያ ተመራጭ ግብ ጠባቂ ነው። ልምድ ያለው ግብ ጠባቂ ነው። ሌሎች ሁለት ወጣት ግብ ጠባቂዎችን መርጧል አሰልጣኝ ዩሊያን ናግልስማን። ግን ትላንትና የሳንድሮ ቶናሊን፣ የሞይስ ኬንን፣ የጃኮሞ ራስፓዶሪን እንዲህ አይነት ትልልቅ ሙከራዎች አድኗል። ስለዚህ ብዙ የሚያሳማ ብቃት አልነበረም። ፍርሃት ነበር በጀርመኖች በኩል። ለጣሊያን ያው እንደምታውቂው የአጥቂ ጥያቄ አለ። በተለይ ደግሞ አሁን በድጋሚ ማቴዎ ሬቴጊ ተጎዳ። ትላንትና ሞይስ ኬንን እና ጃኮሞ ራስፓዶሪን ነው አሰልጣኙ አጥቂ አድርገው የተጠቀሙ። 3-5-2 ነው እንደተለመደው በአውሮፓ ዋንጫው ላይ እንዳየ ነው። የአውሮፓ ዋንጫው ከመድረሱ በፊት በ4-3-3 እና በ3-5-2 መሀል ሲዋልሉ ነበር ሉቺያኖ ስፓሌቲ። የተለመዱ የ4-3-3 አሰልጣኝ ናቸው። ሁሌ 4-3-3 አይደለም። በሮማ 4-6-0 የተጫወቱበት መንገድ ነበር። ብዙ አሰልጣኞችን አሌክስ ፈርጉሰንን፣ ጓርዲዮላን ሁሉ ኢንስፓየር ያደረገ ቶቲን በፌክ ናይን መጠቀም። ግን በናፖሊ ደግሞ የስኩዴቶ ሻምፒዮን ሲሆኑ በ4-3-3 ነበር የተጫወቱት። ሜቢ በዛ ሲዝን የአውሮፓውን ምርጡን ፉትቦል ያሳየ ቡድን ነበር። ትላንትና አስቀድሞ ጎል አስቆጥሮ ነበር በሳንድሮ ቶናሊ አማካይነት። በቀደም ከሊቨርፑል ጋር በነበረው ጨዋታ በጣም አስደናቂ ነበር። መርተዋል። የመጀመሪያን አጋማሽ እየመሩ ነበር የጨረሱት። ግን ሁለተኛው አጋማሽ ላይ ቅድም እንዳነሳሁት
እነዚህ ሁለት ተጫዋቾች አማካይነት የጣሊያንና የጀርመን አጥቂዎችን ስም ስታይ እኔ የራርድ ቡርሃርት መጥፎ አጥቂ አይደለም፣ ግን ለትልልቆቹ የጀርመን ቡድኖች የሚጫወት አይደለም። ለዶርትሙንድ፣ ለባየርን፣ ለሌቨርኩዘን፣ ለላይፕዚግ የሚጫወት ጀርመናዊ አጥቂ የለም። የሚገርም ነው። ጀርመንና ጣሊያን 2006 የዓለም ዋንጫ ላይ የነበሯትን አጥቂዎች ተመልከች። ሉካ ቶኒ፣ ፋቢዮ ኳሊያሬላ፣ ፊሊፖ ኢንዛጊ፣ አሌ ዴል ፒየሮ፣ አልቤርቶ ጂላርዲኖ አይነት ትልልቅ አጥቂዎች ነበሯት ጣሊያን። ከዛ በኋላ ወርልድ ክላስ አጥቂ ለማፍራት ተቸግረዋል። ሬቴጊ ያላቸው በቅርብ ጊዜ ሌሎችም ደህና አጥቂዎች ነበሯቸው። ግን ጀርመንም ቢሆን ልክ እንደዛው ነች። ከሚሮስላቭ ክሎሰ ጫማ መስቀል በኋላ የተዋጣለት 9 ቁጥር ለማግኘት ተቸግረዋል። ባለፈው የአውሮፓ ዋንጫው ጊዜ ካይ ሃቨርትዝ ነበር አጥቂያቸው የነበረው፣ ካልሆነ ኒኮላስ ፉልክሩግ ነበር የሚተካው። የሆነ ጊዜ ኡቭ ዚለር፣ የሆነ ጊዜ የርገን ክሊንስማን፣ የሆነ ጊዜ ኦሊቨር ቤርሆፍ ወይ ዋናው ደርቦምበር፣ ገርድ ሙለር አይነት አጥቂዎች የነበሯት ሀገር አሁን ዮናታን ቡርሃርትን የተጠቀመችው። ብዙ ሰው ሜቢ ማያውቀው ስም ሊሆን ይችላል፣ ቡንደስሊጋ እንደው ነገሬ ብሎ የሚከታተል ሰው ካልሆነ በስተቀር። አንዱ የምታየው ነገር የአማካይ የአጥቂ የሁለቱ ቡድኖች የአጥቂ የጥራት ችግር ነው። ግን መጨረሻ ላይ ጀርመን 2-1 ከሜዳ ውጭ አሸንፋለች። ትልቅ ውጤት ነው በጀርመን ሜዳ በጣሊያን ሜዳ የተገኘ ውጤት ስለሆነ። እነዚህ ናቸው እንግዲህ በኔሽንስ ሊግ የተደረጉ ጨዋታዎች። በአፍሪካ የተደረጉ በርካታ ጨዋታዎች ነበሩ። የአፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታዎች የኢትዮጵያ ብሔራዊ ቡድንም ያው ከግብጽ ጋር ጨዋታውን ያደርጋል። ሌሎችም ጨዋታዎች አሉ። ግን ትላንትና በአውሮፓ ትልልቆቹ ቡድኖች ያደረጓቸው ጨዋታዎች እንደዚህ ሰመራይዝ ሊደረጉ ይችላሉ።